ዮናስ መሰለ ሙሉነህ ዮናስ መሰለ ነው አባቴ ስም ሙሉነህ የአያቴ ስም ነው በአሜሪካኖች እንደዛ ነው የሚጠሩና ተዋዶነቴን ማንንም አይቀይረው ተዋዶነቴን ማንንም አይቀይረው ግን ዮናስ ዮኒ ማኛ ጴንጤ ነው أشهد أن لا إله إلا الله وأشهد أن محمدا عبده ورسوله الحمد لله مسلم تكبير الله أكبر تكبير الله أكبر تكبير الله أكبر እኔ ከልጅነቴ እስከ ዕውቀቴ በሃይማኖቴ አድጌያለሁ ሁለተኛ ደግሞ እዚህ ሀገር ስመጣ በሚሊተሪ ደረጃ ተምሬያለሁ ብዙ ሚስጥሮችም የተዋያቸው ሰዎች አሉ ያ ነው ብቃቱ አለኝ ብዬ የተነሳው but it took me 10 fucking years bitches ጠፍቻለሁ ትንሽ ብዙ ሰው ኮሜንት እያደረገ ነው ብዙ ሰው እየፈለገኝ ነው እኔ የምጠቅም መስሎ አልታየኝም ነበር ገባችሁ መልካም ነገር ስታደርግ ካልመሰላቸው መቼ ምንም ማድረግ አትችልምና ትተዋለህ ያራዳ ልጆች ይመቻችሁ በእውነት ነው የምላችሁ ጩባ ምናምን መግዛትሽ ተመችቶኛል ምክንያቱም ምን መሰላችሁ የቸገራችሁ ጊዜ ትፎሽሩታላችሁ በሙዚቃ መደለል ህዝቡን ይው ሲሯሯጡ ከነነቀለኒሳ የሚበልጡ ሯጮች መጥተዋል በመንፈስ ፓስተር ነኝ እግዚአብሔር ኢየሱስ ጌታ ነው ቱፓክ መላጣ ነው እያለው አይደል ታዲያ እንዴት ነው እዛዛ ላይ የማይሰራው 29 ቢራ ጠጥቼ 12 ድራፍ ደገምኩኝ ከሚሉ ጋር ነው እኔ እኮ ፓስተር ተብሎ የሚያስተምሩ እንዴ ተቃቅንና አነስተኛ ተቀምጠ ሄደ ትንሽ መስራት ሲጀምር ይልሃል ስቅስቅ ብዬን ማስለቀስ አንተ ፈርሳም ታቀኛለህ ጅዋራጅ ሄደ ቢራን ገልብጥ ጠጃ ቂያም ነገር ነው አንተ እንደም ይሁን ጅብ ዘንጦ ነገር እኮ ነው መዳናለም የምትላቸው ነገሮች ነው የምትጨፍራቸው ነው ቆሙድ የምትይዝባቸው ሰዎች ይላችሁ አልጂኮቹን እኮ ወይ ፈጣሪ ይላል በስም ይላል በቃል ይላል በስም ይላል በቃል ስለዚህ የተዋህዶ ልጆች እምናመልከው መድኃኒዓለም አማኑኤል ኢየሱስ ክርስቶስ የድንግል ልጅ እኛ ያድነናል ብለን እናምናለን አራት ነጥብ በዚያ ተጨቃጨቁን አንፈልግም ለማስተማር አትሞክሩ 99% ዛፋ የተዋህዶ ልጅ ነኝ ነው የሚለው አሳፋሪ ነው ተዋህዶ ዘፈኑልኝ አትልም ጨርሶ ይሄ ነገርን የሳታቁ ስለ ኦርቶዶክስ ባትናገሩ ደስ ይለኛል ወሸለመና ገራትሻም ራሴ ለውለት ሞታለ ሀርሰም ተናብተ ወሸለመና ገራትሻም ራሴ ለውለት ሞታለ ሀርሰም እንነጋገር ለምን ይዋሻል
ሀቅ መናገር እኮ ከእግዚአብሔር ያገናኛል። ከሰው ሊያጋጨንማ ይኸው የሆነ ማኛል እንደው በተለይ ክርስቲያን ቁርጥሙ ቢባለው ደስታውን አይችለው ቁርጥምጥም አድርጎ እውነት ስለተናገርኩ ብቻ። እኔ ምንድነው ከብዙዎቹ ጋር ሊያነጋግረኝ የቻለበት ምክንያት እና ልሰማበት የቻለው እውነታ ያለው አውቄ መጠመዘዛት ነገር አለች። አውቆ አበድ የእስልምና እምነት ኢትዮጵያ ውስጥ እንደማይነግስ በቀላሉ ነግራችኋለሁ። አይነግስም። አራጆች ስለሆናችሁ ማለት በትክክለኛ አራጆች ናችሁ። ፐብሊክ ላይ ከስንት ሺህ በላይ መሴጆች አግኝቻለሁ። እንገላለን አንተ አልኩ። እስላም አራጅ ነው አውቃለሁ። ጭካኔ ነው ሃይማኖታችሁ የሚያስተምረው፣ ፍቅር አይደለም። አያውቃችሁም ፍቅር አያውቃችሁም ጨርሶ። ያየሁት ነገር ፍቅር የሚባል አመት የሰጣችሁን ሰው ልትበሉት መጣችሁ። አያውቃችሁም። መግደል ማለት ፈሳም አንተ ኑሮን ግደል ይድና ዱቄቱላ ጥግብ አድርጌ ነው የምነግርህ። በሙስሊም ኢትዮጵያ ከምትገዛ ወያኔ 1000 ዓመት ይግዛት። ሙስሊም አራጆች እንደሆናችሁ ተሳዳቢ አጸያፊ ነገር እንዳለባችሁ አሳይታችሁኛል። እንደዚህ አይነት ከሆነ ሙስሊም እስልምና እንደዚህ አይነት ሰዎች መሆናችሁን ባቅ ኖሮ መጀመሪያ ነበር ማጥረገርጋችሁ። ገባችሁ? ሰው ሲገሉ እኛ እስላሞች አይደሉም ትላላችሁ። ቴሮሪስቶቹ ምኖች ናቸው ታዲያ? አላሁ አክበር እያለ እያረደ እስላም አይደለም አትበለኝ። እስላም ኢትዮጵያ ውስጥ ዩኒቨርሲቲ እያጋዩ አላሁ አክበር እያሉ አይደሉም። እነዚህ እስላሞች እኮ አይደሉም። እንዴት ነው ማንን ነው የምታጭበረብሩ? ማንን ነው የምታታሉት? እኔ የምፈልገው ከኢትዮጵያ ሕዝብ ፍቅርን ነው። ሌላ ምንም ነገር አልፈልግም። እኔ የኢትዮጵያ ሕዝብ ወዶ የሀገሬን ቁልፍ ብቻ እንዲሰጠኝ ብቻ ነው የምፈልገው። አንድ ነገር ለኢትዮጵያ ቃልም ገባው፣ ኢትዮጵያ የመረጠችው ታግለን መተን ስናሸንፍ እናሸንፋለን። ምንም ችግር የለውም። እግዚአብሔርን ይዘን ነው የምንሄደው። ባንዲራዋን የኢትዮጵያን ባንዲራ ይዘን ነው የምንመጣው። ስንመጣ ግን እነግራችኋለሁ 30 አይነት ፓርቲ አመጣለሁ ብትል ወየው። ምንድነው የምናደርገው? ኢትዮጵያ የመረጠችው ሁለት አይነት በነገስታት እንድትገዛ እፈልጋለሁ። በነገስታት በንጉስ ዘር እንድትገዛ እፈልጋለሁ። ማርፋ ከመጣን በኋላ በምርጫ ነው ቦታው ራሱ የሚሰጥ። ወደ ስትራቴጂያችን እንምጣ። ምን ማድረግ እንዳለብን ዶክተር ብርሃኑ ነጋን ሙልጭ እያረኩ መሰድበው ወያኔ ወደዚህ እንድትመጣ ሰው አቴንሽን መስጠት አለበት። ለናንተ ወደ እናንተ መምጣት አለበት። እኔ በጎረፍኩ ጊዜ እነሱን በደገፍኩ ጊዜ የነሱ ተቋሚ ብዙ ወደ እናንተ እንዲሰማ ማድረግ ነበረብኝ። ያ ነው የሚሊተሪ ስትራቴጂ። እናንተ የፖለቲካ ስትራቴጂ እንጂ የሚሊተሪ ስትራቴጂ ማወቅ ይገባችኋል። ጉግል አርጉ፣ ግቡ። ሚሊተሪ እንዴት ሊጠቅም እንደሚችል በትንሹ ሚስጥራቸውን ብዙ ሊያሳያችሁ ይችላሉ። በትንሹ ግን ማወቅ መቻል አለባችሁና ስለላ ሲደረግ ምን ሲደረግ ተመሳስለ ነው የምታደርገው።
ስለዚህ ቀላል ነው። እንዴት ነው ቀላል ነው የምላችሁ? በ5 ቢሊዮን ዶላር ወያኔን አናሸንፍም ወይ ነው ጥያቄ። መሳሪያዎቹን አንገዛም ወይ ነው። ስትራቴጂዎቹን ከዚህ ሆነው አስመራ ሆነን ዱቄት የሚያደርጉ መሳሪያዎች እንገዛለን። የወያኔ መከላከያ ሚኒስትር ገለመሌ የሚባለውን ዱቄት እናደርገዋለን። ግንቦት 7 እንዴት ሊታወቅ ቻለ በሚለው እንምጣ። የዛሬ 2 ወር አካባቢ አበበ ገላው ዶክተር ብርሃኑ ነጋ መተው ቼክ አድርገውልኝ ነበር ሰዎች። ምክንያቱም እውነተኛ ኢትዮጵያውያን ናቸው አይደለም የሚለውን ነገር ማወቅ ፈልጌ ነበር። ለኢትዮጵያ ነው የሚሰሩት ወይስ ደግሞ ለጥቅም? ስለዚህ መተው የጠየቋችሁ ሰዎች ነበሩ፣ እናንተን ያናገሩልኝ ሰዎች ነበሩ፣ በሚስጥር ማለት ነው። እና ምን ብላችሁ መለሳችሁ? አበበ ገላው ወያኔ 67 ጄኖሳይድ አለበት ሰው ገለዋል ብላችኋል። እና ትክክለኛ ነው። ሊያስወግዷችሁ ነበር የመጡት የኔ ሰዎች ማለት ነው። እና ትክክለኛው ነገር ስለተናገራችሁ ነው መተው መለሱልኝ ምን እንደሆነና እንዳልኳችሁ በሶማሊያ ያሉት ጓደኞቼ ናቸው። በሌሎች መጥቀስ አልፈልግም አሉኝ። የሃይማኖት አባት ሆናችሁ ትዘሙቱ የተገኛችሁ ፓስተር ሆነ ቄስ ሆነ ሼክ ሆነ ከተገኘ እነግርሃለሁ ይቆረጥልሃል። ግልጽ ነው የምነግርህ፣ በግልጽ ቆዳ ይቆረጥልሃል። 4 ነጥብ። ዲሞክራሲ ነው እንዴ? ሰውላ እኮ ይወደዳል ይላል። የሁላ ሰው እያለቀሰ ወጥቶ አልፈልጋችሁም እያለ እንዴ ወደኛል ዝሙ እንዴ ይላል። ስልጣን ተንቀጥቀጥ ዮኒ ማኛ ባያ ወያኔን በብር ካልሆነ ምንም ነገር ማድረግ አንችልም እያሉ ሙዲ ሰውባቸው ተቀብለዋቸው ላጣሉ። እነዚህ ሰዎች እኮ አበበ ገላው ገላን ታጠብ በመድኃኒዓለም አንቆርቆራ ታማኝ ንገረኝ። What the fuck you gonna say to him when you see that what's your skill? ቢሉ ምንድን ነው የምትለው? You got nothing, right? ዲሲ እመጣልሃለሁ፣ እንጫወታለን በደንብ አድርገን። በደንብ ቁጭ ብለህ ታወራለህ። እስኪ እያለቀስክም ቢሆን ታወራለህ። ቁጭ ብለህ ወደ ሳይሆን በግድ ታወራኛለህ። ሽንት መሽና ምናምን አይቻልም። ዱቅ ብለህ ከእኔ ጋር በስርዓት ታወራለህ። ያው ጥርስን በቁንጥጫ እንደማወልቀው ታውቃለህ። አንተ አይደለም 30 ይሄ ቦርጫም ሸረሪቶች በሙሉ ተዘብዝፋችሁ ጠብቁኝ። ላይ ለመስራት አንድነት ኃይል እንደሆነ በማመን እኔና ጀዋር ተነጋግረን ውሳኔ ላይ ደርሰናል። እኔና ጀዋር ምን አድርገናል? እሱም እኔም ለኢትዮጵያ ሕዝብ አብረን ለመስራት ተነጋግረናል። እሱ እናቱ እንዲያውም ክርስቲያን ናት፣ የሚገርማችሁ ባለቤቱም ጭምር። የክርስቲያን ጥላቻ የለውም፣ የአማራ ጥላቻ የለውም። በመሃል የተፈጠሩ ችግሮች ነበሩ፣ ሁላችንም እናውቃለን። ማን ያመጣው ነው? ወያኔ። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ጀዋር ያለው ነገርን ደጋግሜ ቪዲዮን አየሁ እና ደጋግሜ ሳየው የነበረው መሰጅ በጣም እናንተ ከምትሉት በጣም የተለየ ነው። ጀዋር እያለ የነበረው ምንድነው? በሃይማኖቴ በሙስሊምነቴ በኦሮሞነቴ እማልከበር ከሆነ አቀነጥሳለሁ። ቀንጥሰው ነው ያለው። ትክክለኛ የጀዋር ተከታዮች በሙሉ fuck you bitch ብያችኋለሁ።